የዋጋ ግሽበትን ለመከላከልና ለመቋቋም ድጎማን ጨምሮ በመንግስት የተለያዩ ተግባራት እየተከናወኑ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የሕዝብ ተወካዮች ምክር ቤት በ28ኛ መደበኛ ስብሰባው የ2015 በጀት ዓመት የመንግስትን የስራ አፈጻጸም ገምግመዋል። የምክር ቤቱ አባላትም መንግስት በተለይም የውጭ ጫናን ተቋቁሞ በሁሉም መስክ እድገት ማስመዝገብ መቻሉን አድንቀው የዋጋ ግሽበት፣ የኑሮ ውድነት፣ የሰላምና ጸጥታ ጉዳይና ሌሎችንም ጥያቄዎች አንስተዋል። ከምክር ቤቱ አባላት ለተነሱ ጥያቄና አስተያየቶችም ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ሰጥተዋል። በምላሽና ማብራሪያቸውም በተለይም ኢኮኖሚውን በሚመለከት የመጀመሪያው የሀገር በቀል ማሻሻያ የግሉን ዘርፍ ማነቃቃት ዋነኛ ግቡ በማድረግ ስኬት ማስመዝገቡን ጠቅሰዋል። የማክሮ ኢኮኖሚ ስብራቶችን ለማስተካከል ዓላማ ያደረገና ምርታማነትን በማሳደግ የሀገርን እድገት ለማስቀጠል በርካታ ተግባራት ተከናውነዋል ብለዋል። እየተሸጋገሩ የመጡ የሀገሪቱ የማክሮ ኢኮኖሚ ስብራቶች ዘርፈ ብዙ መሆናቸውን የጠቀሱት ጠቅላይ ሚኒስትሩ የተለያዩ ሰው ሰራሽና የተፈጥሮ አደጋዎች ተጨምረውበት ችግሩ ቢወሳሰብም በኢኮኖሚው ጥሩ ምርታ የታየበት እድገት መመዝገቡን ነው ያነሱት። ዓለም አቀፉ የገንዘብ ተቋም በሚቀጥለው ዓመት የዓለም እድገት 1.4 እንደሚሆን ሲገምት የኢትዮጵያ እድገት 6.4 እንደሚሆን ተንብዮ በፈጣን እድገት ላይ ካሉ የዓለም ሀገሮች ተርታ አስቀምጧታል። ኢትዮጵያ በግብርናው ዘርፍ ከስንዴ ጀምሮ በአትክልትና ፍራፍሬ እንዲሁም ሌሎች ዘርፎች ከፍተኛ ውጤት መመዝገቡን ጠቅሰዋል። የኢንዱስትሪው ዘርፍም በጥሩ መነቃቃትና የእድገት ሂደት ላይ ይገኛል ያሉት ጠቅላይ ሚኒስትሩ የኃይል ልማትና የአገልግሎት ዘርፉም እድገት አምጥቷል ብለዋል። የዋጋ ንረት በዓለም ላይ ወረርሽኝ ሆኗል ያሉት ጠቅላይ ሚኒስትሩ የኢትዮጵያ ብቻ ሳይሆን የመላው ዓለም ፈተና ሆኖ ቀጥሏል ሲሉ አስረድተዋል። በመሆኑም ይህንን ዓለም አቀፍ ችግር ለመከላከልና ለመቋቋም የተለያዩ ተግባራትን ማከናወኑን ጠቅሰው በማዳበሪያ ነዳጅና ሌሎችም ላይ መንግስት ድጎማ ማድረጉን ጠቅሰዋል። በዚህም የዋጋ ግሽበቱን ከ37 በመቶ ወደ 30 ዝቅ ማድረግ መቻሉን አስታውሰው በቀጣይም ለመቀነስና ለመቆጣጠር እንሰራለን ሲሉ አረጋግጠዋል። በኢትዮጵያ ለውጡ ሲመጣ የዕዳ ጫና 59 በመቶ ነበር ያሉት ጠቅላይ ሚኒስትሩ አሁን ላይ 38 በመቶ ማድረስ መቻሉን ጠቅሰው በሚቀጥሉት 3 ዓመታት ከ30 በመቶ በታች ለማድረስ እንሰራለን ብለዋል።